እኔ እንደዛ ነው ማለት ወይ አፈር አይንካኝ ነው የሚሉት። ከምን ተነስተው ነው ግን ቀበጥ የሚሉ ምን አውቃለሁ ማለት ይሄንን በዚህ አጋጣሚ በትነግሩኝ አዶናይ ነው ያበላሽ አንተ ሰግጠ ፈምስ ብሎ ለስንት ከህይወት የሚያስጠላኝ ሰው ማለት ነው ሐሜተኛ የሆነ ሰው ሐሜተኛ የራሱ ህይወት መኖር የማይችል በቃ ምትወጂኝ ከሆነ በየውነት ምትወጂኝ ከሆነ ስጪኝ አታ አቤት ወደ በልቤ እንጂ መች በሰዋለ ሴት ልጅ ስትወድ ከልቧ ስትወድ ጥቃቅን ነገር አይገባኝም ይሄ ሎጂክ ምክንያቱም ግን ጥቃቅን ነገር ነው የሚያናድዳት ጥቃቅን ነገር ነው ኖቲስ የምታረገው ሰላም ሰላም ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም በወቅታዊና አዳዲስ ቪዲዮዎች መጥተናል። እንደተለመደው ቪዲዮ ላይክ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ቪዲዮ እንለፍ። ሰማኝማ ቻርሊ ያንተ አማት ከምትሞትና የኔ አማት ከምትሞት አሬ ራስሽ አማት ድብ የምትበል እኔ ዘመዶችን መፍጀት አልፈልግም። ዋ አንተ የኔ አማት እኮ ያንተ እናት ናት። እየገዛናት ቻርሊ እዚህኛውም ዱላ እዛም ዱላ ወይ እድል ነው። ቻርሊ ና በእናት ምንድነው ቁጭ በል የምወደው ልጅ መጣ የምወደው ልጅ በቃ ኖርማል የምወደው ልጅ ነው ምን እንዳትል የምትወደው ልጅ አይደለም በቃ ዝም በል ምን ማለት ነው ለጂል ሚስተር አትንገሩ እያነበብክ ነው የኔ ልጅ? አዎ አባዬ እያነበብኩ ነው። ስልክህን ጥለህ ማንበብ ጥሩ ነገር። ምን ላድርግ ብለህ ነው አባዬ? በዚህ ሰዓት ስልክ ምን ያደርጋል? አንብብ እንጂ። ታነብ የለ ሸው ደግሞ እቺ ብቻ ራዳ ስልኩን መጽሐፍ ውስጥ አድርገሽ ባለሱቅ ወይ አንድ ወለድና አንድ ሳንቺፕስ እሺ እንዴ ምን ነው የኔ ፍቅር ልትከፍል እንዳይሆን እና እኔ ካልከፈልኩኝ አንቺ ልከፊ ነው? አዎ እኔ ነኝ የምከፍለው የኔ ፍቅር በፍጹም አንተ መከፈል አይ እንደዛማ አይሆንም ምን ነኝ የምትከፍለው? ኖ አንተ ከከፈልክ ማለት ነው እስካሁን የገነባነው ፍቅር ተናደ ማለት ነው። ይሄ እንዴት እንደዛ ታያለሽ? እሺ አንቺ ክፈይ ብልሽና አንቺ ብከፊ ደግሞ እየወደድኩሽም ቢሆን እኔ ብሬክ አፕ ነው ማድረገው። አይቻልም። እኔ ነኝ መክፈል ያለብኝ። እኔ ነኝ የምከፍለው። ስለዚህ በቃ ፍቅራችን ከሚናድ በቃ ነው እንዴ ሂሳቤን ብሩስ ላንቺ 20 እና 30 ብር ሲባል እኛ ስንት ዘመን የገነባነው ፍቅር ይናድ ማለት ነው። ምን አገባኝ ብሬ ጭባ ጥጦ ገንገበል መጣ ምን ተመስላል? የሰው ልጅ በፍጹም እንዳታምናችሁ የሰው ልጅ ክፉ ናቸው ደፋሮች። ለምን ፍቅራችሁ ገደል አይገባም? የልጅቷን ብር ስጧት እንዴ ቀልደኞች ደሞ እንዲጀመራችሁ አረ ምን እየሆነ ነው ልጅ አሉ ቦቦ ዋጀፋ ቢዲ ይላል ያመዱ ሲገርመን አንድ ቀን ተራርጎ ይሄዳል ወንዝ አዶናይ ነው ያበላሽ አንተ ሰግጠ ፈምስ ብሎ ለስንት ከህይወት የሚያስጠላኝ ሰው ማለት ነው ሐሜተኛ የሆነ ሰው ሐሜተኛ የራሱ ህይወት መኖር የማይችል ቀናተኛ ሰው ደግሞ የባሰ ያስጠላኛል። ጥላቻ ወልፉ የሆነ ሰው ጥልት አልወድም። እኔ ከሱ የበለጠ ሰው አይቶ ለይቶ የሚያወድቅ ሰው ጥልት ነው ማረገው። ጥልት እንዴት ቢያናድ ነው ይሄን ያለ ንካተሊና ትክክል አላረክም። ሴት ልጅ ስትወድ ከልቧ ስትወድ ጥቃቅን ነገር አይገባኝም ይሄ ሎጂክ ምክንያቱም ግን ጥቃቅን ነገር ነው የሚያናድዳት ጥቃቅን ነገር ነው ኖቲስ የምታረገው። የምሬ ነው። አንድ ስቶሪ ነበር አንድ ሰው የነገረኝና ፍቅረኛ አለው አብሮ ነው የሚኖሩት ከሀገር ውጪና አንቨርሰሪያቸው ደረሰ። የፍቅር የዓመት ክብረ በዓል ነው የሚባለው እሱ ላይ ደርሶ በነገራችን ላይ ወንዶች ዊ ዶንት ኬር እዚህ ጋር ለሴቶች መንገር የምፈልገው አንቨርሰሪ በርዝዴይ ቤቢ ሻወር ምናምን ያው ስለምንወዳት ያችን ሴት እሷ ደስ የሚላትን ነገር ለማድረግ እንጥራለን እንጂ ዲፕ ዳውን ምንም አይነት
የሆነ ግንኙነት የለንም ከዛ ፕሮግራም። እስኪ ወንዶች ኮሜንት ላይ ጻፉ። ትክክል የምር የሚሰማችሁ ከሆነ ግን ያው ለምንወደው ሰው ማትወደውንም ትዝ ማይለንም ነገር ታረጋለህ እና ብዙ ትዝ የሚለን ነገር አለ። አብዛኞቹ ወንዶች ካላንደራቸው ላይ ብገባ የሚወዳት ሴት የእናታቸው ምናምን በርድ አለ ማለት ነው። ካላገኘ ትበላለህ። ታውቃለ አስበው የሚመጣውን አጸፋ እና ይሄ ልጅ ምን ሆነ መሰለ አንቨርሰሪያቸው ነውና ባለቀ ሰዓት ትዝ አለው ከስራ ሊመለስ ይሆን። ከዛ ደንግጦ በቃ ተሯሩጦ የሚገርም ወርቅ አንገት ገዝቶ ወደ ቤት ይሄድላል ማለት። ሴቷ ኦብቪየስሊ አትረሳውም። ፏ ብላ ቤቱን ዋርም ላይ ታብርት ዲነር ምናምን ዋይን አርጋ ምናምን በቃ የሚገርም የራት ልብስ ነው እንደሚባለው ለብሳ ጠበቀችው ማለት ነው። ሲከፍት ስቶሪ የሚነግረን ራሱ ነውና ገባ። ሲያየው ደነገጠ ቤቱን ማለት ነው። ያምራል። ማንም ወንድ በቃ ቤቱ ተስተካክሎ ፏ ብሎ ምናምን ቢጠበቅ ደስተኛ ነው። ደስ አለ። መቆየትም አልቻለም። ያንገቱን ወርቅ አውጥቶ ሰጣት። ደስ አላት ምናምን በቃ በዛው አሪፍ ታይም አሳለፉ። ከዛ ወደ ምግብ መጡ ማለት ጀለስር ቦታ ላጣ አረገን። የመጀመሪያውን ጉርሻ ጉርስልህ ልጅቷ እኮ ማለት ነው እኛ እንኳን ኢምፐሰና ካተል እንዴት እንደምትንሰፈሰፍለት ማለት ነው። ቀድሞ ላጣ አረገው ሙዷ ጠፋ ማለት ነው። ካንዳንድ ቀጥታው ቋቋ ብላ ወደ መኝታ ቤት ገብታለች ማለት ነው። እና ምን አይነት ክሬዚ ነው ብሎ ይነግረናል። ለኛ እንዴ ይሄ ሁሉ ነገር ይሄን ሴሬሞኒ ታበላሻለህ ያለ በጉርሻ እኔ በቃ ትዝ አላለኝም ይርቦኛል ላፋረኩት ካንዳንድ እና አንዳንድ ሴቶች ሲወዱ በቃ ለአንተ ለወንዶች ሎጂካሊ ስታስበው ምክንያቱም ወይ ሎጂካል ሰምሃው ከሴቶች አንፃርና የሆነ ሎጂካሊ በምክንያት ስታስበው ሴንስ አይሰጥም ያናድዳል ነገር አይደለ? አሁን ያናድዳል ትላለህ ማለት ነው። ኢቭን የሴቶች ምን አይነት ፍጥረት እንደሆናችሁ እኮ በአንድ ጉርሻ ምክንያት አንድ ጉርሻ አላጎረሰኝም ብለሽ ሙሉ ፕሮግራሙን ታበላሻለሽ። አንዳንዴ እኮ በቃ ሚራክል ናቸው ማለት ምን እንደምትፈልጉ ምን እንደማትፈልጉ ራሱ ለማወቅ ለወንዶች በጣም ከባድ ናችሁ። አትረዳኝም እንዴ? ያለችኝ ሰዓት አጣብኝ እኮ ነው አንተን ማወራ። ያለችኝ ሰዓት አጣበሽ ነው። 8 ሰዓት ብቻ አውርተሽኝ እኔም ቴሌም ተቀይመንሻል። 8 ሰዓት እሺ ምን ላድርግ? ከዚህ በላይ ያለችኝ ሰዓት አጣብኝ አይደል እንዴ ማወራ? ይሆንልሽ ብቻ አብረን የምንቀጥል አይመስለኝም። ምን ማለት ነው ደግሞ አብረን የምንቀጥል አይመስለኝም ማለት? አንቺ የምፈልጊውን እያረኩልሽ አይደል እንዴ? እኔ የምፈልገውን አንድ ቀን አድርጌልኝ አታውቅም። እሺ ምንድነው የምፈልጊው? ምን ላድርግልሽ? እሺ የምትወደኝ ከሆነ እዚህ ባስ ውስጥ ዝፈንልኝ። ይሁኔን በላይን ዝፈንልኝ። ይሁኔ በላይን ዝፈንልኝ? አዎ ዝፈንልኝ። ሰው አለ እኮ ባስ ውስጥ እና እኔ ምን አገባኝ? አየህ ብትወደኝ ኖሮ እሺ ነው ወድሽ። እሺ ወድሻለሁ። እሺ ዘፍናት። እሺ ዘፍናለሁ። ቀጥላ አረ ነጋነ ያነ ነጋነ ያነ እሷን ደስ ካላት አረ ነጋነ ያነ ራብረሽኛ ያነ ከሰማይ ጨረቃ አለች ገለል ምድሪቱ በፀሐይ አለች ወለል 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 ካንቺ ጋር ልዋለ ሳስባ መሽና ሳብሰለስልሽ ስቃጃ ነጋና ሌቱን ሳለምሽ ስጣራው ላለው ሁሉን በስምሽ ስጣራው ላለው ሁሉን በስምሽ ስጣራው ላለው ሁሉን በስምሽ። ይኸው ሳቁብኝ። አንድ የሆኑ ህዝብ አቋል ፍቅረኛ መሆናችንን ለሰርጋችንም እንዳቀሩ እንግዲህ በዚሁ አጋጣሚ ጠርተናቸዋል። እንግዲህ ሴቶች አንዳንዴ እንዲህ አይነትም ነገር ይፈልጋሉ ማለት ፐብሊክ ውስጥ ሰው በተሰበሰበበት ውስጥም እንደምትወዳት እንድታሳያት ሰው እንዲያቀላት ትፈልጋለች እና መስፈንም አንድ እነሱን ደስ የሚያሰኛቸው ከሆነ እንዘፍናለን። የታባቱ ሰላም ነው። ወጣት ካልተረዳዳ ምንድን ነው የዚህ ልጅ ፕራንክ ስራ? እግዚአብሔር ይመስገን። እንደዚህ አንዳንዴ እኮ እኔ የበጎ ስራ ምናምን እሰራለሁ። እውነት በጣም ለሰው ያለኝ መልካምነት ይገርማል። አንድ ቀን ያስገድላል ስራ። አትሰራም በእናትሽ አስቸገረች። ጊዜም አጣሁ እሷን ማሰረት። አዎ እሸት ነገር ግን አለ እሸት ነገር አለ። ኧረ ምን ሸጠ? ኧረ እኔ ሸጠኝ ወይ መንገድ ገባ አይደል? እኔ ስገባ አይደል? እስቲ ጫማሽን ቼክ አድርጊ። ወይ አረግተሽ እንደሆነ እዚህ ቆምሽ ማለት ታርሰናት ያ ድንገት ላይ ታፈቃለሽ የለም። አይ ሌላ ምን አለ? ሌላ ምን ሸጥ ነገር አለ? ጋዛር ተከታርቀ ፀሐዩን ከባድ ነው። ከባድ ከሽታ አይበልጥ ከሽታ አይበልጥ።
ወይ ላም ምናምን አይ አለውሽ ምናምን ወይ ክፈተው ወይ አውርድ። አይ ምን ላድርግ በእናትሽ እንደው ተቸገርኩ። አባራ ሊያስመልሰኝ ነው ሊያስታውቅ ነው ሊያስመልሰኝ ነው። አይ ምንድነው የሚሸጠው? ያመመኝ ወይ መስኮቱን ክፈተው ወይ በሩን ከፍተው ነው። ምናልባት እየፈሳሽ ከሆነስ ማለት ሰው የራሱ ፈስ ነው የሚሸተው ይባላል። የአራዳ ልጅ ፈሱ መድኃኒት ነው ሲባል ነው ማጊያ መርዙ ነው ሊገለኝ ነው ማለት አባባል ነው። ቆይ ልኩምልሽ አቁምልኝ። እሺ ብራዘር መድኃኒቱን አንተ ታበጣለህ እንዴ ደግሞ ጭራሽ? ኧረ ብራዘር ምን ይሄ ነው ሸኘ ብለህ ልብ የለኝ እንዴ እኮ ፕራንክ ነው። ኧረ ያው ፕራንክ ነው ፕራንክ ነው ግን እሺ ነው ታፋ ኧረ ይራባ ፕራንክ ነው። ደግሞ ፌስታ ምን አስቀምጦ ነው መኪና ውስጥ? እኔ አንድ ቀን ፈራሁለት ለዚህ ልጅ። ትዕግስት የሌለው ሰው ይገለዋል ልጅ። ቆይ ለምንድን ነው የማትረዳኝ? ምን ልረዳሽ? በጓለ ስማ ብስሩ፣ እኔ እወድሃለሁ ብያለሁ አንዴ። በቃ እንዴት ነው የምትወጂኝ? በቃ እወድሃለሁ ከልቤ። በቃ የምትወጂኝ ከሆነ በየእውነት የምትወጂኝ ከሆነ ስቂኝ። አንተ አቤት የምወድህ በልቤ እንጂ መች በሰው ሆነ። አይዞ እዚህ ባህር ዳር እየበላሁ ነው። 1.500 ነው። አዲስ አበባ የሚሆነው መቼም አዲስ አበባ ውድ ነው። ቆይ እስኪ ሞክረዋል። እሺ ቻው። አንዱ ሸታ ከዚህ አዲስ አበባ 500 ይልጥብስ ባህር ዳርም 500 እንዲሁ መጣ። ይሄው ምንድን ነው? ውይ ይቅርታ በጣም ለካ አንድ ጥብስ ነው ያዘዝክ። ይቅርታ በጣም ምን አንድ ፍሬ ስጋ። ኧረ ኑሮ በዚህ ልክማ አልተወደደም። ችግር አትጥሩ። እኔ ሰው ቀበጥ ይለኛል። ቀበጥ እኮ ማለት ቀበጥ ሰው ይሰራል እንዴ? አይሰራም እኮ ቀበጥ ሰው። እኔ እንደዛ ነው ማለት ወይ አፈር አይንካኝ ነው የሚሉት። ከምን ተነስተው ነው ግን ቀበጥ የሚሉ? ምን አውቃለሁ ማለት ይሄንን በዚህ አጋጣሚ በተናገሩኝ እኔ ይኸውልሽ በላቤ ለፍቼ ሰርቼ እዚህ የደረስኩኝ ሰው ነኝ እና ቀበጥ ሲሉኝ ያስገኛል በጣም። ወይ ራስሽ ነው ያቀበጥሽው? ደግሞ ልክ ነው ታዲያ ላቀበጥኩ ማን ላቀብጥ ነው? በደንብ ገና ቀብጣታለሁ። ሜላትን ቀብጥ ነው የምለው። የኔ መቅበጥ ሰውን ማይነካ መቅበጥ ነው የምቀብጠው። ያን ያህል እንደዚህ ትችት ደረጃ የሚያስደርስ ድርጊትን ያልፈጸምኩኝም። እንዳልኩሽ ደግሞ ብዙ ጊዜ አለባበስ አይደል? አለባበስ እኮ ሰው መብቱ እኮ ነው። ቦታውን መስሎ ይሄድ እንጂ መብቱ ነው። አሁን እኮ በዚህ ጊዜ እኮ ስለ እንደዚህ አይነት ነገር የሚያሳስበን ጊዜ ላይ ስነን ለራሳችንስ ጊዜ በቃናል? እንደዚህ አይነት ጥቃቅን ነገሮች ላይ ትልቅ ነገር አሁን ነው የመጣው። ይሄስ ነገር ድሮም የነበረ ነው፣ ወደፊትም ይቀጥላል። ሰው በግል ህይወቱ ብቻ እናይበት። የዛኔ መብቱን ይጠይቅ። ሰው በራሱ ላይ ለሚያደርገው ነገር ለሚወስነው ነገር የራሳችንን ህይወት እኔ ለራሴ ጊዜ አይበቃኝም። በነገራችን ላይ እንዳልኩሽ ነው ኤሚ፣ ለራሴ ቀኑ ምን አድርጌ እንደሚያልቅብኝ አላውቀውም እና ለራሴ ጊዜ የለኝም። እንኳን አይደለም ስለሆነ ሰው አካሄድና አለባበስ ልጨነቅ ቀርቶ እኔ ምን አገባኝ። ስለተወደድሽ ነው ለነገሩ፣ አቴንሽን ስላያገኘሽ ነው ያን ማስተያየት የሚሰጥሽ። ምናልባት እንዳልኩሽ የሚወዱሽ ሰዎች ከሆኑ እንደው ያን አስተያየት የሰጡሽ ምን አይነት ምላሽ ትሰጫለሽ? እኔ አሁን ሳላከብር ቀርቼ አይደለም፣ ግን ይሄ በቃ የኔ ፍላጎቴ ነው፣ መወደው ነገር ነው። ምን እንደምለብስ ከሰው በላይ እኔ አውቃለሁ። ለራሴ የሚመቸኝን ልብስ አውቀዋለሁ፣ ለእኔ የሚመጥነኝን ልብስ አውቀዋለሁ እና ለኔ ተውልኝ ባካችሁ። ለየት ያለ ስታይል አለሽ የራስሽ። ብዙ ጊዜ ነው እኛ አንዱ ያደረገውን ነው
ወይ ደግመን የምናረገው ወይ ደግሞ ልክ የሚመስለንና አንዳንድ ሰው ደግሞ ወጣ ብሎ የራሱ የሆነ ያለባበስ፣ ያነጋገር፣ ያዘፋፈን ስልት ይዞ ይመጣል። ሰው ያ የራስን መንገድ እንዴት ነው የሚገኘው? ሜላትስ ከየት አገኘችው? እንዴት ነው ሌሎቹ እንደሚለብሱት መልበስ ያልቻልሽው እና የራስሽ ነገር የኖረሽ የሚለውን ነገር ደግሞ እንይ። ምን መሰለሽ እኔ አሁን ስቴጅ ገና ስራ እንዳለኝ ካወቅኩኝ አለባበሴን አስባለሁ። ሰው ማይረብሽ ባይዘዌ ከዚህ በፊትም ብያለሁ። እዛ መጥቶ አይቶኝ የሄደ ሰው እንዴት ደስ ብሎት እንደሚሄድ ማያውቀው ያችን ክፉ ሰዓትና የሆነ ብቻ አቀነባብሮ የሚወጣው ነው ሜቢ ሰው ቤቱ ሆኖ የሚያየው። እስቲ ኑና ልጋብዛችሁ መታችሁ ቦታውን ይመስላል በሉና ኑ ልጋብዛችሁ ዘፈኔንም አለባበሴንም ይውልኝ እያልሽ ነው። ሜላት እኮ ግን አለባበስሽ እኛ ደግሞ አበሻ ነን። እንግዲህ አበሻ መተቸት ልማዱ ነው። አንቺ የፈለግሽውን ነገር መልበስሽ መብትሽ እንደሆነ ሁሉ እኛም መተቸት ደግሞ መብታችን ነው። አይመስልሽም? እንግዲህ ክቡራንና ክቡራት ተመልካቾች ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበር። በቪዲዮ ትምህርት እንዳገኛችሁ ተስፋ አድርጋለሁ። ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ